ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ በጣም በርካታ ህመሞችን ስለሚፈውሰው ስለ ጥቁር አዝሙድ ጠቀሜታ ነው የምነግራችሁ። በነገራችን ላይ ዛሬ ይሄን ሐሳብ ማነሳላችሁ ብዙ ሰው የጥቁር አዝሙድን ጠቀሜታ እንደማያውቅ ስለተረዳው፣ ጥቁር አዝሙድ ግን ብትጠቀሙት በጣም በርካታ ህመሞችን በቀላሉ በቤታችሁ መቅረፍ ማስወገድ ስለምትችሉ ነው ይሄን ቪዲዮ ማጋራችሁ። እንደውም ጥቁር አዝሙድ ከሞት በቀር ሁሉን በሽታዎች ይፈውሳል፣ ያባራል ይባላል። ይሄ ለምን እንደሆነ በዚህ ቪዲዮ እነግራችኋለሁ። ምን ህመሞችን ጥቁር አዝሙድ እንደሚፈውስ፣ ለየትኛው ህመም እንዴት አድርጋችሁ መጠቀም እንዳለባችሁም አያይዤ እነግራችኋለሁ። አጠቃቀሙን፣ መቼ መጠቀም እንዳለባችሁ፣ እንዴት መጠቀም እንዳለባችሁ፣ ጥቅሙን ሁሉ ይዘን እናያለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ዶክተር ዮናስ ነኝ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ እንደዚሁ ብዙዎች ጋር እንዲደርስና ይሄንን መረጃ እንዲያገኙት፣ እንዲማሩበት፣ እንዲጠቀሙበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ የጥቁር አዝሙድ ጥቅሙን እንይና ከዛ ወደ አጠቃቀሙ እንሄዳለን። አንደኛ ጠቀሜታው በተለይ ከዚህ ከጀርባ ህመም ጋር በተያያዘ ያለውን ከዚህ ከአጥንት ከጀርባ ህመሞች ጋር ተያይዞ ያለውን ጥቅም ልንገራችሁ። በተለይ ብዙ ሰው አለ አሁን ከጀርባ ህመም ጋር ተያይዞ የሚሰቃይ። እኔንም በውስጥ የምትጠይቁኝ በርካቶች አላችሁ። ጀርባዬን ያመኛል፣ የጀርባ ህመም አለብኝ እንደዚህ እያላችሁ የምታወሩኛላችሁ። በተለይ ለጀርባ ህመም ጥቁር አዝሙድ ብትጠቀሙ በጤናማ መንገድ የጀርባ ህመሞችን ማስወገድ ይችላል። ይሄ በተለይ ለጀርባ ህመም ጥቁር አዝሙድን ከፈለጋችሁ የጥቁር አዝሙድ ዘይቱን ነው መጠቀም ያለባችሁ። የጥቁር አዝሙድ ዘይት ምን ታደርጋላችሁ? ጀርባችሁን ቀስ እያደረጋችሁ ማሸት ነው። ይሄ የሚያማችሁ የጀርባችሁ ክፍል ላይ የጥቁር አዝሙድ ዘይቱን ጠብ እያደረጋችሁ ቀስ እያደረጋችሁ ማሳጅ ማድረግ። ይሄንን በተለይ አሁን ማታ ልትተኙ ስትሉ በጥቁር አዝሙድ ዘይት ጀርባችሁን ቀስ አድርጋችሁ ማሳጅ አድርጋችሁ ተደባብሳችሁ ተቀባብታችሁ ብትተኙ፣ ይሄንን 2 ቀን 3 ቀን እያደረጋችሁት ብትሄዱ የጀርባ ህመምን በከፍተኛ ሁኔታ መቀነስ፣ መቅረፍ፣ ማስወገድ ትችላላችሁ። ስለዚህ አንደኛ ጥቁር አዝሙድ ከዚህ ከጀርባ ህመም ጋር በተያያዘ ትልቅ ጥቅም እንዳለው ማወቅ አለባችሁ። ሌላው ከዚህ ከቆዳ ጤንነት ጋር በተያያዘ የጥቁር አዝሙድ ጥቅምን መናገር ፈልጋለሁ። በነገራችን ላይ ለምሳሌ በቆዳ ላይ የሚፈጠሩ ቁስለቶች እንደዚህ አይነት ችግሮች ሲኖሩባችሁ ጥቁር አዝሙድ በጣም የመፈወስ አቅም አለው። አሁን ጥቁር አዝሙድ በተለይ በአሁን ሰዓት ላይ በዘይት መልክም እየተዘጋጁ መጥተዋል። እሱ በቀላሉ መጠቀም ትችላላችሁ። ጥቁር አዝሙድ ፍሬውን ራሱ መጠቀም ትችላላችሁ። እንደገና ደግሞ የጥቁር አዝሙድ ዘይቱንም በተለያዩ ነገሮች መውሰድ ትችላላችሁ። አሁን ከቆዳ ጤና ጋር ተያይዞ ጥቁር አዝሙድ በጣም ይረዳል። አሁን በተለያዩ ነገሮች ጥቁር አዝሙድን ስትመገቡ ይሄ የቆዳ ጤንነታችሁን ቶሎ ቆዳችሁ እንዳይሸበሸብ፣ በቆዳ ላይ ያሉ ችግሮች በተለይ እነዚህ ቡግር፣ ሽፍታ እንዲህ አይነት ነገሮች ካሉ እያስወገደ ይሄዳል። ተፈጥሯዊ ውበታችሁን፣ ወዛችሁን፣ ጥንካሬያችሁን ይዛችሁ እንድትቆዩ ለቆዳችሁ ይረዳል። ቁስለት፣ እንዲህ አይነት ፈንገሶች እንዲህ በቆዳ ላይ የሚወጡንም ችግሮች ይቀርፋል ማለት ነው። ስለዚህ ለቆዳ ጤንነትም ጥቁር አዝሙድ በጣም ጠቃሚ እንደሆነ መታወቅ አለበት። ሌላው ለራስ ምታት ነው። በነገራችን ላይ በተለይ ራስ ምታት የሚደጋገምባችሁ ሰዎች ይሄ ራስ ምታት ከብዙ ችግሮች ጋር ተያይዞ ሊነሳ ይችላል። ነገር ግን ጥቁር አዝሙድ ራስ ምታት በሚነሳባችሁ ሰዓት ላይ ግንባራችሁን የጥቁር አዝሙድ ዘይት መቀባባት ይሄ ራስ ምታት በከፍተኛ ሁኔታ እንዲቀንስላችሁ ያደርጋል። ይሄ በተለይ ለራስ ምታት ጥቁር አዝሙድ በጣም ተመራጭ ነው። ልክ ራስ ምታቱ በሚነሳበት ሰዓት ላይ የጥቁር አዝሙድ ዘይትን ግንባራችሁ አካባቢ በቀኝ በግራ በኩል ቀስ እያደረጋችሁ መቀባት ያስፈልጋል። ይሄ በዛን ጊዜ በጣም አናታችሁን ጨምድዶ ያዛችሁ፣ የወጋችሁ፣ ያመማችሁ ራስ ምታት እየቀነሰ እንዲጠፋ ያደርግላችኋል። ስለዚህ ለራስ ምታትም እንደዚሁ ጥቁር አዝሙድ በጣም ጥሩ መፍትሄ ነው። ሌላው ከደም ግፊት ጋር በተያያዘ በነገራችን ላይ ለደም ግፊት ጥቁር አዝሙድ በጣም ቆንጆ ነው። በየጊዜው አሁን ደም ግፊታችሁ ከፍ ዝቅ እያለ የምትቸገሩ የደም ግፊት
ህመም ካለባችሁ ምን ታደርጋላችሁ? የጥቁር አዝሙድ ዘይቱንም መጠቀም ትችላላችሁ፣ ፍሬውንም መጠቀም ትችላላችሁ። በተለይ በወተትና በፈላ ውሃ መውሰድ ትችላላችሁ። ለምሳሌ ወተት አፍልታችሁ ወተቱ ላይ የጥቁር አዝሙድ ፍሬውንም የተወሰነ ጨምራችሁ መጠጣት ትችላላችሁ። የጥቁር አዝሙድ ዘይቱንም እንደዚሁ ወተት ላይ ጠብ እያደረጋችሁ በወተት መውሰድ ትችላላችሁ። ወተት ማትጠቀሙ ደግሞ ከሆነ በፈላ ውሃም ትችላላችሁ። ልክ እንደ ሻይ ውሃ ታፈላላችሁ። የፈላ ውሃው ላይ የጥቁር አዝሙድ ፍሬውንም ጨምራችሁ አማስላችሁ ትንሽ አቆይታችሁ ሲጠል መጠጣት ወይንም ደግሞ ብትችሉ የሚቀለውና የተሻለው ደግሞ የጥቁር አዝሙድ ዘይቱ ነው። ዘይቱን የፈላ ውሃ ላይ ጠብ አድርጋችሁ ያንን መውሰድ። ይሄ በተለይ ከደም ግፊት ጋር በተያያዘ ነው። ደም ግፊት ከፍተኛ በሚሆንበት ጊዜ እንዲቀንስላችሁ ያደርጋል። ስለዚህ ከዚህም ጋር በተያያዘ ጥቁር አዝሙድ ትልቅ ስራን ይሰራል። ሌላው ኮሌስትሮልን ለመቀነስ በተለይ እዚህ ጋር ይሄ ቦርጭ ማጥፋት የምትፈልጉ ውፍረት መቀነስ የምትፈልጉ ከፍተኛ ውፍረት መጥፎ የኮሌስትሮል ኤልዲኤል ይሄ ባድ ኮሌስትሮል ምንለው በከፍተኛ ሁኔታ ያለባችሁ ሰዎች ለእንደዚህ አይነት ችግሮች ጥቁር አዝሙድ በጣም ተመራጭ ነው። እንግዲህ በተለይ በአሁን ሰዓት ላይ ገዳይ የሚባሉ ህመሞች ትልቁ መነሻቸው የመጥፎ ኮሌስትሮል መጠራቀም ነው። ሰውነት ላይ በተለይ የደም ቧንቧችሁ ላይ መጥፎ የኮሌስትሮል አይነት በሚለጠፍበት ጊዜ የደም ቧንቧን እያጠበበ ይሄዳል። በዛ ጊዜ ለልብ ህመም፣ ለስትሮክ፣ ለግፊት፣ ለስኳር፣ ለተለያዩ ህመሞች መነሻ ይሆናል። ታዲያ እንዲህ አይነት ችግሮችን አስቀድማችሁ ልክ እንዲህ ተፈጥሯዊ በሆኑ ነገሮች መከላከል አለባችሁ። አሁን ይሄ ጥቁር አዝሙድን በተለያየ መንገድ ስትጠቀሙ ከደም ቧንቧችሁ ላይ ከሰውነታችሁ ላይ መጥፎ ኮሌስትሮልን እየቀነሰ ይሄዳል። እሱ ብቻ ሳይሆን ቦርጭ፣ ውፍረት እንዲህ አይነት ነገሮችን በሂደት እያጠፋላችሁ ይሄዳል። ይሄ አንደኛ ቦርጭ፣ ውፍረት ሲጠፋ የተስተካከለ አቋም ይኖራል። ከውስጥ ደግሞ ለጤናችሁ በጣም ትልቅ እገዛን ያደርጋል ማለት ነው። ይሄ ሁሉ እንግዲህ በጥቁር አዝሙድ የምታገኙት ጥቅም ነው። ሌላ ከአይምሮ ጤና ጋር ተያይዞ ያለውን ነገር ማንሳት ፈልጋለሁ። በተለይ ጥቁር አዝሙድ ይሄ አይምሮን የማረጋጋት አቅሙ በጣም ከፍተኛ ነው። አሁን ከፍተኛ ስትረስ፣ ጭንቀት ውስጥ በምትገቡበት ጊዜ፣ ውጥረት፣ እንዲህ አይነት ድብርት ውስጥ በምትገቡበት ጊዜ ጥቁር አዝሙድን በተለያዩ መንገዶች ተጠቀሙ። ያኔ በጣም ያጨናነቃችሁ ነገር፣ አይምሮአችሁን እረፍት ያሳጣችሁ ነገር፣ ይሄ የነበረባችሁ ድብርት፣ ድባቴ ከሙድ ጋር ተያይዞ ያለው ችግር እየቀለላችሁ ይሄዳል። ሰውነታችሁ እየተረጋጋ ይሄዳል። ስትረስ ሆርሞን በከፍተኛ ሁኔታ እንዲቀንስላችሁ ያደርጋል። ስለዚህ ይሄ በተለይ ከስነ አእምሮ ጋር ተያይዞ ጥቁር አዝሙድ በጣም ትልቅ እገዛን ያደርጋል። እንግዲህ ይሄ ሁሉ እስካሁን የዘረዘርናቸው ጥቁር አዝሙድን በመጠቀም የምታገኙት ትልቅ የጤና ጠቀሜታ ነው። እንዴት መጠቀም አለብን ወደሚለው ስንሄድ አንደኛ ነገር የጥቁር አዝሙድ ዘይትን መጠቀም ትችላላችሁ። የጥቁር አዝሙድ ዘይቱን በሻይ፣ በቡና፣ በወተት፣ በተለያዩ በሾርባ በእንደዚህ አይነት ነገሮች የጥቁር አዝሙድ ዘይቱን ጠብ እያደረጋችሁ አብራችሁ መውሰድ ትችላላችሁ። ከዛ ባለፈ ደግሞ ለምሳሌ ጥቁር አዝሙድ ፍሬውን ደግሞ በማር ለውሳችሁ መመገብ ትችላላችሁ። ሌላው ደግሞ ፍሬው አለ። ፍሬው ብዙ ጊዜ በእኛ ሀገር በተለይ ዳቦ እንደዚህ አይነት ነገሮች በሚጋገርበት ጊዜ አብሮ ተደባልቆ ይገባል። ልክ እንደዚሁ እየጨመራችሁ መጠቀም ትችላላችሁ። ስለዚህ በእነዚህ መንገዶች ጥቁር አዝሙድን በመጠቀም ይሄንን ሁሉ የጤና ጠቀሜታዎች ማግኘት ትችላላችሁ። በነገራችን ላይ ጥንቃቄውንም በዚሁ መናገር ፈልጋለሁ። በተለይ ጥቁር አዝሙድ በምትጠቀሙበት ጊዜ ብዙ ጊዜ ይሄ እሳት ላይ ማቆየት የለባችሁም፣ ጥቅሙ ይጠፋል። ለምሳሌ አሁን በሻይ፣ በሾርባ፣ በተለያዩ ነገሮች ስትወስዱ እዛው እየተንተከተከ ወስዳችሁ ጥቁር አዝሙዱን መጨመር የለባችሁም። አውርዳችሁ ትንሽ በረድ ካለ በኋላ ነው መጨመር ያለባችሁ። በጣም የፈላ እሳት ላይ ጥቁር አዝሙዱን በምትጨምሩበት ጊዜ ጥቅሙ በከፍተኛ ሁኔታ ይቀንሳል። ስለዚህ ይህንን ነገር መረዳት ያስፈልጋል። እንግዲህ እንደ አጠቃላይ ስለ ጥቁር አዝሙድ እነዚህን መሰረታዊ ነገሮች ወቁ። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በቀጣይ ቀን ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ